ውሃ ችግር የለውም። የቀላል ነገር ነው። እሱ እኮ ፖሊስ ነው። ፖሊስ አይመታም። ረፊ እና አባዬ ንፍቶ አባዬ እሺ በቃ እፈታልሻለሁ። በቃችሁ። አባዬን ተውት ማለት አባዬ ምንም ያደረገው ነገር የለም። አባዬ ሰው አልገደለም። ምንም ያደረገው ነገር የለም። የእውነቴን ነው። አባዬ ምንም አላደረገም። ሰው አልገደለም አባዬ። እና ማን ነው የገደለው? እባክሽ የተቀመጥሽበትን ወንበር እያስታውሽ። አዎ አውቀዋለሁ። ልጁ በድንገት ህይወቱ አልፎብናል። በመጨረሻም እንግዲህ አባቷን አሳልፋ ሰጥታለች። እንግዲህ ባልታሰበ መልኩ አቶ ደረጀ እንግዲህ ይመስለኛል ይህ ነገር የተደረገው። በነገራችን ላይ ልጁ ሞቶ አይደለም። ልጁ መኪና ውስጥ ሕክምና ይዘውት ሊው ናታንና አቶ ደረጀ ነቅቷል። ይሄን ያክል ለሞት የሚያደርሰው አልነበረም። ያው በርግጥ ወርቋል ታሞ ምናምን። በኋላ ግን እነሱ ተመካክረው ልጁን ቦታ ያስያዙት እነሱ ናቸው። ግን ይሄን ሁሉ ነገር ይሄ ሁሉ ፕሮሰስ ይሄ ሁሉ ሂደት የተሄደበት የተደረገው ነገር እንግዲህ ለአብጊል ማስተማሪያ ተብሎ የተሰየደ ዘዴ ነው ማለት ነው። ግን እሷ የሚገርመው ነገር እስከመጨረሻው ህቅታ ድረስ ራሷን በዚህ መንገድ ለማሳለፍና ሌሎችን ሰዎች ለመወንጀል ያያደረገች ነው የሚገኘው። በመጨረሻም እንግዲህ ዛሬ አቶ ደረጀ በህግ ቁጥጥር ስር ውሎ ድጋሜም እንግዲህ ቤት ውስጥ መጥቶ መቃብሩን እንዲያሳይና መቃብሩን እንዲቆፈር ተደርጓል። አቶ ደረጀም እንግዲህ በቤተሰቦች መካከልና በልጆች መካከል ይሄን ነገር ላደርግ አልችልም፣ የራሳችሁ የህግ ሰው አምጡና አስቆፍሩ፣ ልጆችና ቤተሰቦች ይሄን ነገር ማየት የለባቸውም በማለት እንግዲህ ለፖሊሱ ወይም ደግሞ ለመርማሪውና ለህግ አካላቶች መልእክቱን አስተላልፏል። ግን ይህ በዚህ እንዳለ አብጊል ደረጀ እዚህ ጋር ሙሉ ቤተሰቡ መጥቶ ነበር። አቶ ደረጀ እንግዲህ መጀመሪያ ናታንን አደራ ናታን እኔም እዛ ቤት መምጣት አይቀርም፣ ምክንያቱም መቃብሩ ማሳየት መከፈት የልጁም አጽም መውጣት ስላለበት ሰው በዚህ አማካኝነት እንግዲህ ይሄን ነገር እዛ ግዲም በተለይ ውሃና ምጥን እዛ ግዲም እንዳይኖሩ በተለይ ውሃን አደራ ብሎት ነበረ። ግን አጋጣሚ ሆኖ እንግዲህ ዘበኛውን መተው ፖሊሱና ደረጀ ህርጥራ ቤተሰብ ተብሎ ሲጠራ እንግዲህ ነው ማልታም አብጊልም መጀመሪያ ናታን ነበር የወጣው። ሁሉም ሲመጡ እንግዲህ ተከታትለው ሁላቸውም ናቸው የመጡት። በተለይ ውሃ መታ እንግዲህ አባቷን የፍጥኝ ታስሮ በህግ ቁጥጥር ስር ውሎ ስታየው በጣም ነው ያለችው። አባቴን ፍታ፣ አባቴን ብለን ያሰርከው እጁን ያመዋል፣ አለበለዚያ ፈነክተሃለሁ፣ እገልሃለሁ የሚለው ነገር በጣም ኃይለኛ ነበረ። ከዛ በቃ እሺ ፈታልሻለሁ፣ ይኸው ፈታውልሽ በማለት እንግዲህ ልጅቷንም ሞራኗን ለማለት እንግዲህ እጁን ፈቶ እያሳያት ነበረ። ግን በዚህ መካከል እያለ አብጊል ደረጀ በጣም ነበር እንትን ያለችው። እንግዲህ አጠገቧ ያለ ነው የሚገርመው ነገር እዛ ደረጀ ለብቻው እሷ ሳሰማ ያን ነገር ማለት ይችላል። ግን ምንድነው ያለው እሷ ባለችበት በቃ ሁሉንም ነገር እንድትሰማ እሷ ባለችበት መልሱ እንዲሰጥ ነው የፈለገውና አዎ ልጁ በእጃችን ጠፍቶብናል። በሰዓቱ ደግሞ አብጊል እንዲያባይ ምናምን ስትል እሷ ስታገረግር በቃ ምንም ችግር የለውም ልጁ በእጃችን ጠፍቷል፣ ማን ነው ለዚህ ነገር ህይወቱ እንዲያልፍ ያደረገው ሲባል እኔ ራሴ ነኝ ብሎ ነው እንግዲህ አቶ ደረጀ መልስ የሰጠው። እንግዲህ ፖሊሱም እናመሰግናለን ይሄክ በተጠየቀው መሰረት ለህግ የተደረገውን ነገር ግልጽ አድርገህ በመናገር እንግዲህ የቅጣት ማቅለያና አንዳንድ ነገሮች እንዲጨመሩ እናደርጋለን በማለት እንግዲህ ተናግሯል ማለት ነው። አቶ ደረጀም እንግዲህ በጣም ነው እንትን ያለው። አብጊል ደረጀ ግን እዚህ ላይ እሱ እንደዚህ ሲል ደረጀ ምንም ነገር ማለት አልፈለገችም፣ መናገር አልፈለገችም በፍጹም ማለት ነው። ምክንያቱም እንደዚህ አይነት ነገር መናገር ስለማትፈልግ በመጨረሻም እንግዲህ ይሄ ነገር እንደዚህ በዙ እንዳለ አቶ ደረጀ እናንተ እንትን በሉ ሲል አብጊል ውሃን ለምን እዚህ ያመጣት ብሎ ናታንን ሲቆጣው ነበረ። ከዛም እንግዲህ እሱም ውሃን እምቢ አለችኝ እያለ ነበር ናታንና ውሃም ያው ፍታ እያለች አባቷን ለማስፈታት እየሞከረች ነው። አብጊል ግን መጨረሻ ላይ አባዬ ምንም አላጠፋም፣ አባዬ መታሰር የለበትም እያለች እየጮኸች ነው። እና እሺ አባዬ ካላጠፋ አባዬ ይሄን ነገር ካላደረገ ሰው አልገደለም ነፍስ አላጠፋም እያለች ነበርና እሺ እንግዲህ ማን አጠፋ ማን የገደለው እሺ ንገሪና እያላት ነው። ፖሊሱም እንግዲህ እሷ ላይ ትኩረት አድርገው እነሱም እየተመለከቷል ነው። ግን አሁን ላይ እሱ አይደለም እያለች እየጮኸች ነው። ማን ሊሆን ይችላል የሚለውን ነገር እንግዲህ በጣም ነው ሰስፔንስ ነው ሁሉም ሰው እየጠበቀ ያለው።
ራሴ እኔ ነኝ ልትል አትችልም በጭራሽ። ምናልባት ልትል የምትችለው ምን እንደው ታውቃላችሁ ዳጣ ናት ልትል ትችላለች የሚል ሐሳብ አለኝ እኔ። ምክንያቱም ዳጣ አባዬ ከሚታሰር እኔ ራሴ እገባለሁ ብላ ካሁን ቀደም እንደምታውቀው ብላታለች። አሁንም ደግሞ ዛሬ እንግዲህ እንዳያችሁ ተመልሰው እዚህ ቤት ስትመጣ በሚገርም ሁኔታ አባዬን አሳልፈሽ ሰጠሽው፣ አንቺ ግን በጣም ትገርሚያለሽ። አባትነት እንደዚህ ነው፣ ልጅ መሆን እንደዚህ ነው። እኔ አባቴን እንኳን አይደለም ራሴ በሰራሁት ወንጀል ይቅርና እኔ እሱ ራሱ ሰርቶ ቢሆን በሱ ቦታ እኔ እገባለታለሁኝ እያለች ነበር ስትል የነበረው። በዛም እንግዲህ ዳጣን እርግጠኛ ነኝ ወይ ዳጣ ናት ብላ ልትል ትችላለች። ዳጣም ደግሞ በእርግጠኝነት አዎ እኔ ራሴ ነኝ ብላ ልትገባ ትችላለች። ምክንያቱም ለአቶ ደረጀ ያላት ነገር በጣም ልዩ ነው እንደምታውቁት፣ በጣም ማለት ነው ከሚባለው በላይ በቃ በጣም ነው እንግዲህ ታውቃላችሁ የምትወደው። በጣም ጎበዝ ናት። እንኳን አይደለም ለአባቷ ለደረጀ ይቅርና ለማንም ሰው ራሷን አሳልፋ ለመስጠት ዝግጁ የሆነች ጀግና ናትና አባቷን ደግሞ ምን ያክል እንደምትወደው በአባቷ ጉዳይ በጣም ስሜታዊ የምትሆነውና እንግዲህ በመጨረሻ ይሄን ሆኗል። አብጌል ደረጀ ምንሏቸው ወደ እሷ ልትጠቁም ትችላለች የሚል ሐሳብ አለኝ። ግን አብጌል እዚህ ጋር አባዬ አላጠፋም ራሴ ነኝ በቃ ይሄ ወንጀል የፈጸምኩት እኔ ነኝ፣ ለዚህ ነገር ቅጣት መቀበል ያለብኝ እኔ ነኝ ብላ እሷ ራሷን ግልጽ ካደረገች አንደኛ ያው እሷ እንድትማር እሷ እንድትጸጸት ወደ ራሷ እንድትመለስ ወንጀሉ እንደሰራችውና ከህግ ማምለጥ እንደማትችል ብዙ ነገሮችን ለማስተማር ከዛ አንፃር ስለሆነ ያንን ነገር እንግዲህ በዚህ መልኩ ይስተካከላል ብዬ ተስፋ አደርጋለሁኝ። አይ እሷ ግን ይሄን መልስ እንትን ማትል ከሆነ አስቸጋሪ ነው የሚሆነው ማለት ነው። ምክንያቱም ወደ ዳጣ የምትጠቁምና ሌላ እንትን የሚመጣ ከሆነ ሌላ ፕሮሰስ ሌላ እንትን ነው የሚሆነው። አንደኛ ደረጃ የበለጠ ያዝንባታል ወደ ዳጣ ተጠቆመች። ምክንያቱም ምንም እንዳላጠፋች ልጅ ምንም እንዳልሆነች ታውቃለች እና ወደ ዳጣ የምትጠቆም ተሆነ ደረጃ አንደኛ እንዲሁም ሌላ ቂምና ሌላ እንትን ነው የሚይዝባት። ምክንያቱም ይቺ ልጅ እንዴት ምንም ባማታውቀው በሰዓቱ እንግዲህ የሚገርመው ቤቱ እንኳን ነበረችም ቤት ውስጥ እንኳን ያልነበረች ልጅ እሷ ናት ወንጀለኛዋ ብሎ መናገር በጣም ከባድ ነው። ምናልባት በደረጀ ቦታ ነው ይገባሉ ስላለች ሊሆን ይችላል። ግን ቢሆንም እንደዛ አይደረግም። አብጌል ይሄን ካለች በጣም ከባድ ነው። ግን ምናልባት ራሴ ነኝ ብላ ራሷን ካጋለጠች በጣም ትልቅ ነገር ነው ብለን ተስፋ እናደርጋለን። እንግዲህ የነበረው ምርመራ እሷም እንግዲህ ደረጀ ለሷ ብሎ የወሰደ ይሆን ሪስክ በጣም ከባድ ነበረ። እንዴት ይሄ ነገር አለ አባዬ እኮ አይወደኝም ነበር ምናምን እያለች እንግዲህ ሌላ አማርኛ እየወራች ነው። ወይዘሮ ማርታ ግን አየሽ አንቺ አይወደኝም እያልሽ ደግሞ እዚህ አፍን ትከፍቻለሽ፣ እሱ ግን እስከዚህ ድረስ ራሱን አሳልፎ ነው የሰጠው ምናምን እያለቻት ነው የምትገኘው። እንግዲህ ውድ ቤተሰቦቻችን ያው በዛሬ ቪዲዮ ብዙ ነገር እንደተማረበት ተስፋ እናደርጋለን። ያው እንግዲህ ሁሉም ሰው በምርመራው ቀርበዋል። ማርታም ጠበቃው ማነው ዘበኛውም ሁላቸውም። አብጌል ግን ያው ከአባቷ ጋር ሆና እንኳን አይነ ፍጥጥ ድርስ ግጥጥ ነው ያለችው። በጭራሽ አላቅም አላየሁም ብላ ነው እንግዲህ እንትን ያለችው። እንደውም ስታመናጭቀው ነበረ። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። ላይክ አይደረስ